ይስጥልኝ ውድ ተመልካቾቼ ዛሬ የምንነጋገረው ሚዲያ ላይ ወይም ደግሞ ሶሻል ሚዲያ ላይ ስለሚለቀቁና ህገወጥ ስለሆኑ ድርጊቶች ነው። ህገወጥ ስላችሁ በወንጀል ወይም በፍትሐብሔር ህግ በአገራችን ኢትዮጵያ የሚያስጠይቁ ነገር ግን በማወቅም ሆነ ባለማወቅ ሶሻል ሚዲያ ላይ የሚለቀቁ ኮንቴንቶች ላይ በተመለከተ ክፍል 1 የመጀመሪያ ዝግጅቴን ዛሬ አቀርብላችኋለሁ። ዛሬ መዳሰስላችሁ ሁለት ጉዳዮችን ብቻ ነው። ከዛ በየክፍል 1፣ ክፍል 2፣ ክፍል 3፣ ክፍል 4 እያልኩኝ እያሄድን እንሄዳለን። እያቀረብኩኝ እቀጥልላችኋለሁ። ወደዛ ከማለፌ በፊት ከጉዳዮቹ ጋር ከማለፌ በፊት ሳገራችን ኮንሴፕት በጥቂቱ ላስረዳችሁና ወደ ሁለቱ ጉዳዮች እሄዳለሁ። ሁሉንም ክስ የሚያቀርበው የወንጀልን ክስ አቃቤ ህግ ነው። ክቡራን ተመልካቾቼ አቃቤ ህግ ነው የሚያቀርበው፣ ሰው አይደለም፣ ወይም ደግሞ ከሳሽ አይደለም። ልክ እሱ ፖሊስ ጣቢያ ይሄዱና የደረሰበት አንድ ጉዳት ካለ ለምሳሌ ድብደባ ሄደው ያመለክታሉ። አመልካች ይባላሉ። ልክ ለፖሊስ ጣቢያ ለፖሊስ ቃሎትን የከሳሽን ቃል ሲሰጡ የግል ተበዳይ ይባላሉ። ልክ ያንን ቃሎትን ከሰጡ በኋላ ፖሊስ አጣርቶ መዝገቡ ፍርድ ቤት ሄዶ መዝገቡ ሲከፈት እርሱ ከግል ተበዳይነት ይወርዱና አንደኛ ምስክር ይሆናሉ። ከሳሽ ማን ነው? አቃቤ ህግ ነው። ሁሉም ወንጀል ላይ አቃቤ ህግ ከሳሽ ነው። ሁለተኛ ነጥብ በፕሪንሲፕል ላይ የምነግሩት ሁለተኛው ፕሪንሲፕል አቃቤ ህግ አመልካች አያስፈልገውም። ክቡራን ተመልካቾች አመልካች አያስፈልገውም። ምን ማለት ፈልጌ ነው? አሁን እርሱ ድብደባ ሲደርስቦት ሄዶ ፖሊስ ጣቢያ ያመለክታሉ አይደለም? ወንጀሉ እንዲጣራ ከዛ በኋላ እርሱ ወደ ምስክር ይወርዳሉ፣ መዝገቡ ይከፈታል። ከሳሽ አቃቤ ህግ ነው። ነገር ግን በአንዳንድ ወንጀሎች ላይ ከአቃቤ ህግ አመልካች አያስፈልገውም። በቀጥታ መክሰስ ይችላል። ያለውን ማስረጃ ሰብስቦ በቂ የሚለው ማስረጃ ሰብስቦ በቀጥታ ጉዳዩን ፍርድ ቤት ይዞ መቅረብ ይችላል። አቃቤ ህግ ይችላል። አቃቤ ህግ አንዱ ህግ አስፈጻሚ ነው። ልክ እንደ ፖሊስና አቃቤ ህግ ህግ አስፈጻሚዎች ናቸው። ፍርድ ቤት ህግ ተርጓሚ ነው። ፓርላማ ህግ አውጪ ነው። እነዚህ ሶስት ፒላሮች ናቸው አንድን ሀገር የሚያሰኙት። ሀገር ላይ ህግ አለ የሚያስብሉት እነዚህ ሶስት ፒላሮች ናቸው። ኤክስኪዩቲቭስ፣ ሌጂስሌቲቭ እና ጁዲሻሪ በመባል ይታወቃሉ በእንግሊዝኛው። ህግ አስፈጻሚ፣ ህግ አውጪና ህግ ተርጓሚ ማለት ነው። ስለዚህ አቃቤ ህግ አንዱ ህግ አስፈጻሚ ነው። ግዴታው ነው። ክስ መመስረት ግዴታው ነው። ክስ ይመሰርታል በቀጥታ ማለት ነው። ምን ልለው ፈልጌ ነው? እርሶ የሚለቁት ሶሻል ሚዲያ ላይ ወንጀል ካለበት የወንጀል ሴንስ ካለበት ያለምንም አመልካች አቃቤ ህግ በቀጥታ ወንጀል መመስረት ይችላል ነው። ክስ መመስረት ይችላል ነው። አይታችሁ ከሆነ አንዳንድ ሶሻል ሚዲያ ላይ የጠፉ ሰዎች አሉ ተከሰው፣ አንዳንዶች ተከሰው። ክቡራን ተመልካቾች አንዳንዱንም አይታችሁ ከሆነ በየጎረቤቶቻችሁ ሄዳችሁ የጠየቃችኋቸው ሊኖሩ ይችላሉ እስር ቤት። ለምን ተከሰው? ክቡራን ተመልካቾች ለምን? ህግ አለ። ይህ ፖለቲካ አይደለም፣ ህግ ነው። ህግ አለ። ህግ ባለበት ደግሞ በህግ ይጠየቃል። አንድ ሰው ወንጀል ከፈጸመ በስህተትም ባለማወቅም በማወቅም በቸልተኝነትም በምንም ይፈጽመው ወንጀል ያስጠይቃል። በምንም ይፈጽም። ስለዚህ እቺን እንድትገነዘቡልኝ ብዬ ነው። ሁለቱን ጉዳዮች ላንሳቸው። የመጀመሪያው ሶሻል ሚዲያ ላይ ሲንሸራሸር የምታዩትና ሰዎች ወንጀል የማይመስላቸው የመጀመሪያው ጉዳይ ራቁት መታየት ነው። ሰዎች ልብስ መልበስ ግዴታ አለባቸው። ራሳቸውን የመሸፈን ግዴታ አለባቸው። አስሎንጋስ ፐብሊክ ውስጥ እስከወጡ ድረስ፣ ህዝብ ውስጥ እስከወጡ ድረስ ራሳቸውን መሸፈን መቻል አለባቸው። ራቁታቸውን ከሆኑ ምን አይነት ወንጀል ለሚፈጽሙት ከባድና ያውም ዲተርሚን የማይደረግ ይሄን ያህል ብቻ ነው የምቀጣው የማይባልበት ኦፕን ስፔስ ያለው ወንጀል ይሰራሉ። የህብረተሰቡን ወይም ደግሞ የህዝብን ጤናማ አኗኗር ማወክ የሚል ወንጀል ይሰራሉ። ስለዚህ ራቁታችሁን ላይክ እና ሼር ለማግኘት ሲባል የሰውን አቴንሽን ለመሳብ ሲባል ራቁታችሁን ስትሆኑ ኢንዘሚን ታይም ወንጀል እየሰራችሁ ነው። ክቡራን ተመልካቾች እንደዚህ ያለ ሰው የሚቀርብ ከሆነ የህብረተሰቡን ጤናማ አኗኗር ለማወቅ ወንጀል ይከፈትበታል፣ የወንጀል መዝገብ ይከፈትበታል። ስለዚህ ራቁትን መታየት በሶሻል ሚዲያ ላይ በፎቶ ሆነ በቪዲዮ በወንጀል የሚያስጠይቅ ተግባር ነው። ወደ ሁለተኛው ነጥብ ልሂድ። ዛሬ ሁለት ብቻ ነው ማለሳላችሁ ብያችኋለሁ። ሁለተኛው ነጥብ
ራሴን አጥፍቼ ነበር፣ ራሴን ለማጥፋት ሞክሬ ነበር ብሎ መናገር። በነገራችን ላይ ይሄ ሙሉ መዝገብ ነው። በህጋዊ ሴንስ ስታዩት አንድ ሰው ሙሉ መዝገብ እያወራ ነው። ሙሉ የተጠናቀቀ መዝገብ እያወራ ነው። የወንጀል መዝገብ በህግ ሴንስ ስታዩት ለአንድ ጋዜጠኛ እኔ እኮ በዚህን ጊዜ ራሴን ላጠፋ ሞክሬ ነበረ፣ መዝገቡ አልቋል። የተከበራችሁ ተመልካቾች ንጹህ ወንጀል ተፈጽሞ መዝገቡ አልቋል። በቃ አቃቢ ከሳሽ አለ፣ ራሱ አቃቢ ከሳሽ ነው። ተከሳሹ እዛው ባመነው መሰረት ራሴን ላጠፋ ነው ብሏል። ምስክር አያስፈልግም፣ ምክንያቱም አምኗል። ካስፈለገም ጋዜጠኛው አለ እና ደግሞ ካስፈለገ ቪዲዮ ይወርዳል። አለቀ። ሰውየው ተከሰሰ ማለት ነው። ራስን ማጥፋት መሞከር ወንጀል ነው። ክቡራን ተመልካቾች ራስን ለማጥፋት መሞከር ወንጀል ነው። በኢትዮጵያ ሕግ ያስከስሳል፣ ያስጠይቃል፣ ያሳስራል። ወንጀል ነው። የተከበራችሁ የተከበሩ ተመልካቾች ስለዚህ መጠንቀቅ አለብን። ሌላው ከሕግ እንደው ወጣ ብዬ እንኳን መነግራችሁ ይሄ ጉዳይ ራስን ማጥፋት ራሴን ላጥፋ ነው እያሉ ላጥፋ ሞክሬ ነበር እያሉ እኔ ሴንሱ ምን እንደሆነ አይገባኝም። ፐርሰናል አይገባኝም። ለምን ለማስመልከት ነው? ኮሚትመንትን ለማሳየት ነው? አይዶን ነው። ነገር ግን ለምንናገረው ነገር መጠንቀቅ ይኖርብናል። ራሳችን ብቻ አይደለም በወንጀል የምንጠየቀው። የምናስተላልፈው መልእክት ታዳሚ ላይ፣ ህፃናት ላይ፣ የሚያዩ ሰዎች ላይ የሚፈጥረውን ኢምፓክት መረዳት ይኖርብናል። ራስን ማጥፋት ሞክሬ ነበር ማለት እኮ እኔም በሞክረው ችግር የለውም ወደሚለው ትራንስሌት ያደርጉታል። የሚያዩ ሰዎች አደገኛ ነው አይባልም። ሚዲያ ላይ ተቀርቦ እንደዚህ አይባልም። ወንጀል ነው። ሙሉ ለሙሉ መዝገቡ አልቋል እያልኩት ነው። ክቡራን ተመልካቾች አልቋል። አቃቢ ሕግ የሚፈልገው መረጃ በሙሉ አግኝቶ ራሴን ላጠፋ ሞክሬ ነበር ሲል አንድ ሰው ወይም ስትል አንዲት ሴት አርቲስት ልትሆን ትችላለች፣ ሴሌብሪቲ ልትሆን ትችላለች፣ ዋቴቨር ስትል ሙሉ በሙሉ መዝገቡ አልቋል። እዛ ላይ የቪዲዮ ማስረጃ አለ። አምናለች፣ ራሴን ላጠፋ ነበር ብላለች፣ ሞክሬ ነበር ብላለች። ባመነችው መሰረት ጋዜጠኛው ራሱ ለምስክርነት አይጠራም። ምክንያቱም መዝገቡ አልቋል። ባመነችው መሰረት አለቀ። አቃቢ ከሳሽ ነው፣ መዝገቡ አልቋል። ያስጠይቃል። ራሴን ላጠፋ ነበር ብሎ ኮሚትመንትን ለማሳየት ይሁን ምንን ለማሳየት ይሁን አላውቅም። እንደዚህ አይነት ነገር ፕሮሞት የሚደረገው እጅግ በጣም አደገኛ ነገር ነው እና እነዚህ ሁለት ጉዳዮች ላይ እንድትጠነቀቁ ለማለት ነው። የመጀመሪያው ራቁት መታየት ቪዲዮ ወይም ፎቶ፣ ሁለተኛው ደግሞ ራሴን ላጠፋ ሞክሬ ነበር ብሎ መናገር። ሁለቱም በወንጀል የሚያስጠይቁ ኢትዮጵያ ውስጥ ድርጊቶች ናቸው፣ አባባሎች ናቸው፣ ንግግሮች ናቸው፣ ድርጊቶች ናቸው። ያስጠይቃሉ ሁለቱ። ስለዚህ መጠንቀቅ ይኖርብናል። ማንኛውም ሶሻል ላይ ሚዲያ ላይ የምንለቀው ነገሮች የወንጀል አለማስጠየቃቸውን ፕሩቭ አድርገን አጣርተን ነው መላክ ያለብን እንጂ ነገ ጠዋት ራሳችን ሪስክ ውስጥ እንኳን ፖፑላሪቲ ለማግኘት ይቅርና ራሳችን ችግር ውስጥ የሚከት ነገር ማድረግ የለብንም። እንዲሁም የምንናገረው ነገር ሌሎች ላይ ሰዎች ኢምፓክት የሚፈጥር መኖር የለበትም። ምክንያቱም ሰዎች ያን ሲሰሙ አማራጭ አድርገው ሊወስዱት ይችላሉ። አማራጭ አጥቶች የተቸገሩ ሳይኮሎጂካል ችግር የገጠማቸው ሰዎች ያን እንደ አማራጭ ሊይዙት ይችላሉ። እኛ ደግሞ ምክንያት መሆን የለብንም። ለዛሬ ይህንን ያዘጋጀሁላችሁ ክፍል 1 ነው። ክፍል 2፣ ክፍል 3 እያለ ይቀጥላል። እንዲሁም ይህንን ቻናል ሰብስክራይብ በማድረግ የተለያዩ የህግ ኮንሴፕቶችን ለመረዳት በአግባቡ በህጋዊ መንገድ ለመኖር የሚያስችላችሁ የህግ ምክሮች ታገኙበታላችሁ። ለዛሬ ይህን አዘጋጅቼላችኋለሁ። አመሰግናለሁ።